ያላችሁ ሁላችሁ ለመክፈል የማትችሉት ብዙ ዕዳ ያለባችሁ በአደጋ ላይ ያላችሁ ሰዎች ናችሁ። ታዲያ መጫወት ካልፈለጋችሁ እባካችሁ አሁኑኑ ንገሩ። ጨዋታው አረንጓዴ አረንጓዴ ነው። በልጅነታችን የምንጫወተው ጨዋታ እነዚህን ሁሉ ሰዎች ገደላችኋቸው? ሁሉንም 6 ጨዋታዎች ያሸነፈ አሸናፊ ከፍተኛ መጠን ያለው ገንዘብ ያገኛል። ሰላም ሰላም ሰላም። ዛሬ የምናወራው ስለ ተራ አፕዴት አይደለም። ለአመታት ኤአይ አማርኛን አይችልም ብለን ስናማር ቆይተናል። ባህላችንን አይረዳም ስንል ነበር። ዛሬ ግን ታሪክ ተቀይሯል። ጉግል ጀመናይ 3 እና ናኖ ባናና ፕሮ የተባሉ 2 ሞዴሎችን ለቋል። በሚቀጥሉት ደቂቃዎች ውስጥ ይህ እንዴት አማርኛን እንደ ወላጅ ቋንቋው እንደ ኔቲቭ ስፒከር እንደሚናገር፣ የኢትዮጵያን ሰምና ወርቅ ቅኔ እንዴት እንደሚዘርፍ እንዲሁም ከቻትጂፒቲ 5.1 ጋር ሲጋጠም ማን እንደሚያሸንፍ በዝርዝር እናያለን። ትንሽ ረዘም ላለና ለጥልቅ ፕሮግራም ተዘጋጁ። ቡናችሁን ያዙ። ወደ ዝርዝሩ እንግባ። አቤኔዘር ነኝ። ይህ የእሁድ ኤአይ ቶክ ነው። እስቲ በመጀመሪያ ስለ ዋናው ሞተር እናወራ። ጀመናይ 3 ጀመናይ 3 ከዚህ በፊት ከነበሩ ኤአይዎች እንደ ጀመናይ 1.5 ወይ ደግሞ ጂፒቲ 4 መልስ የሚሰጠው በመገመት ወይ ደግሞ በፕሪዲክሽን ነበረ። ጀመናይ 3 ግን ዲፕ ሪዝኒንግ ወይ ደግሞ ጥልቅ ማመዛዘንን ይጠቀማል። ይህ ማለት ነው። ለምሳሌ አንድ ከባድ የኢትዮጵያ ታሪክ ጥያቄ ብንጠይቀው እንደ ድሮ ዝም ብሎ ከመረጃ ቋቱ አይሰጠንም። መጀመሪያ ጥያቄውን ይተነትናል፣ ከዛ እውነቶችን ያጣራል። ልክ እንደ ሰው ቆይ ትንሽ ላስብበት ብሎ ጊዜ ወስዶ ነው መልስ የሚሰጠን። ለምሳሌ አንድ ፈሊጣዊ አነጋገር እንስጠው። እያንዳንዱን መጀመሪያ ቻትጂፒቲ ላይ እንገባና ቻትጂፒቲ ላይ ያለውን መልስ ካየን በኋላ ጀመናይ ጋር እንሄዳለን፣ ልዩነቱን በደንብ አንደርስታንድ እንድናደርግ ማለት ነው። እስቲ ይሄንን ፕሮምፕት ልስጠው፣ ትራንስሌት ዲስ ፈሊጣዊ አነጋገር ብዬ። ሆዱ ባዶ ነው፣ ምንም አያውቅም ለማለት ነው አይደል? ሆዱ ባዶ ነው። ግን ከዚህ በፊት የነበሩት እንዳለ ኤአይ ሞዴሎች ዳይሬክት ትራንስሌት ነው የሚያደርጉት። ምክንያቱም ሆዱ ባዶ ነው ማለት ነው የሚለውን ነገር ነው የሚገልጽልን። እስቲ ቻትጂፒቲ እንግዲህ ቤስት የሚባለው ሞዴል እስካሁን በነበረው ቻትጂፒቲ 5.1 ነው። ትራንስሌትድ ቱ ሂዝ ስቶማክ ኢዝ ኢምፕቲ ወይ ደግሞ ሂዝ ሃንግሪ ብሎ ጽፎታል፣ ርቦታል ነው። ግን እኛ የፈለግነው ፈሊጣዊ አነጋገር እሱ አይደለም አይደል? እስቲ ጀመናይ ያውቀዋል። ጀመናይ ጋር እንሂድና ጀመናይ ይመልሳል አይመልስም የሚለውን አብረን እንይ። ሴም ፕሮምፕት ጀመናይ ጋር ልስጠው፣ የአማርኛ ችሎታውንም በደንብ እንድናይ በአማርኛ ዲስክራይብ ያድርግልን። ከዛ መጀመሪያ ጥያቄላችሁ ሲያስብ ታስኩን አንደርስታንድ ያደርጋል። ምንድነው የጠየቀኝ ጥያቄ የሚለውን ነገር በደንብ አንደርስታንድ አድርገው በአማርኛ እንዲጽፍልኝ ጠይቄዋለሁ በአማርኛ። ስለዚህ ሆዱ ባዶ ነው ፈሊጣዊ አነጋገርና ማብራሪያው ይሄውና ይላል። ይህ አነጋገር ወደ እንግሊዘኛው ሂዝ አን ኦፕን ቡክ አይነት ትርጉም ያለው ሲሆን አንድን ሰው የውስጥ ንጽህና ወይ ደግሞ ቅንነት ለመግለጽ የምንጠቀምበት ነው። ዋናው ትርጉም አንድ ሰው ሆዱ ባዶ ነው ሲባል የሚከተሉት ባህሪያት ይመለከታል። ቂም የለውም፣ ተንኮል የለበትም፣ ግልጽ ነው፣ የዋ ነው። ይህን አገላለጽ አብዛኛውን ጊዜ አንድን ሰው ለማመስገን ወይም ስለ ባህሪው ጥሩነት ለመመስከር ሲፈለግ የሚነገር ነው። ምሳሌ ይልና ጭራሽ ምሳሌ ይሰጣል ማለት ነው። አቶ ከበደ የሚናገረው ይቆጣ ይሆናል እንጂ ሆዱ ባዶ ነው፣ ምንም ቂም አይዝም። ዋው! በጣም ዲስክሪፕሽኑ በጣም የሚገርም ነው። I wasn't expecting እንደዚህ አይነት ዲቴል የሆነ ዲስክሪፕሽን። ምን እንፈልጋለን ከዚህ በላይ? በቃ ይሄ ምንም ስህተት የማታወጡበት የማታርሙት ምርጥ መልስ ነው ማለት ነው። እንግዲህ ይህንን ፈሊጣዊ አነጋገር እንደዚህ ከተረጎመልኝ ምሳሌ አነጋገርስ ምሳሌ አነጋገር ይችላል? ቀኔ ይዘርፋል፣ ሰምና ወርቅ ይለያል፣ ህብረ ቃል ይለያል የሚለውን ትንሽ ከበድ ያለ አማርኛ እናድርግና
እሱን ለመፈተን እንሞክር። አንድ ከዚህ በፊት ቲንክ ሶሻል ሚዲያ ላይ ያገኙት አንድ ቅኔ ያለ እሱን ቅኔ መልሱንም ስለማውቀው ያንን እንስጠውና ምን እንትን እንደሚል ምን እንደሚመልስልን እንግዲህ አፄ ዮሐንስ ይዋሻሉ መጠጥ አልጠጣም እያሉ ሲጠጡ አይተናል። በእርግጥ ራስ የሚያዞር መጠጥ ይላል። ጀመናይ እስከሚመልስልን እናንተም በየቤታችሁ ምን ህብረ ቃሉ የቱ ነው፣ ሰሙ የቱ ነው፣ ወርቁ የቱ ነው የሚለውን ተነጋገሩበት፣ አስቡበት። እስከዛ ድረስ ቻትጂፒቲን ጠይቃት። ዝም ብዬ ፔስት ላድርግለት። ምንድን ነው እሱ ትራንስሌት አድርገው ምንም አልለውም። በአማርኛ ዝም ብዬ ፖስት ላድርግለትና የሚሰጠኝን መልስ ላይ GPT-5 ጋር ሄጄ ማለት ነው። እንግዲህ GPT-5 የሰጠኝ መልስ ይህ ቅኔ ጥቂት ቀልድና ጥቅም ያለው ምሳ ከተጀመረ መልኩ ጋር ተመሳሳይ ቅኔ መቀጠል እንዲህ ይሆናል። አፄ ዮሐንስ ይዋሻሉ መጠጥ አልጠጣም እያሉ ብርሃን ይበራል በአይን ቃል ይቀላቅላል በአፍ እንደማይጠጡ ይናገራሉ። ነገር ግን መጠጥ ምናምን ጅብሪሽ ምንም ትርጉም የሌለው ነገር ነው የጻፈልኝ። ኦኬ እሺ ጀመናይ ጋር እንሂድና ኤግዛክትሊ ዘ ሴም ፕሮምፕት ዘ ሴም ሰምና ወርቅ ፔስት እናደርግለትና ምን እንደሚሰጠን ፕሮሰስ ቅድም ዲፕ ቲንክ ያልኳችሁ ይሄንን ነው። መጀመሪያ የጻፍኩለትን ነገር በደንብ እያሰበ ኮንቴክስቱን አንደርስታንድ እያደረገ ነው። ከዛ በኋላ መልስ ሲሰጠኝ ምን አለ? ይህ ድንቅ የሆነ የሰምና ወርቅ ቅኔ ግጥም ነው። በውስጡ የያዘው መልእክትም የአማርኛ ቅኔን ጥልቀትና የቃላትን ጨዋታ ፈን በደንብ ያሳያል ይልና የዚህ ቅኔ ሰምና ወርቅ እንደሚከተለው ይፈታል ካለ በኋላ ሰም ወይ ደግሞ the wax ውጫዊ ትርጉም ካለ በኋላ በቀጥታ ሲነበብ የሚሰጠው ትርጉም አፄ ዮሐንስ ምንም እንኳን አልጠጣም ብለው ቢናገሩም እኛ ግን በእርግጥ ሲጠጡ አይተናቸዋል። የምን መጠጥ ከተጠጣ በኋላ ራስን የሚያዞር የሚያሰክር መጠጥ። ወርቁ ጋር ይመጣና ይሄ ጎልድ የሚባለው ወይም ውስጣዊ ትርጉም ነው ብሎ በስነስርዓት ዲስክራይብ ያደርገዋል። የቅኔው ሚስጥር ወይ ወርቁ ራስ የሚያዞር የሚለው ሀረግ ላይ ተደብቋል። ራስ እንግዲህ ዋናው ህብረ ቃሉ የቱ እንደሆነ ራሱ በደንብ ገብቶታል። ራስ የሚለው ጋር እንዳለ ራስ የሚያዞር የሚለው ጋር እንደሆነ ማለት ነው። ራስ እዚህ ላይ ሰውነት አካል ወይ ሄድ ሳይሆን የሹመት መጠሪያ የሆነውን ራስ ይወክላል ይልና የሚያዞር የሚለው ደግሞ ያው ማዞር ማለት ማዘዝ፣ መምራት፣ ማስገበር የሚለውን ይገልጻል ይላል። የወርቁ ትርጉም አፄ ዮሐንስ የሚሰጡት ወይ የሚወዱት የሚያደርጉት ነገር ወይን ጠጅ ሳይሆን በስራቸው ያሉትን ራሶች ወይ ደግሞ ሹመኞች ማዘዝና መምራት ነው ወይ ደግሞ ራሶችን የሚያሽከረክር ኃይል አላቸው የሚል ነው። በጣም የሚገርም አይነት ትርጉም ነው የሰጠን። እኔ የሚገርመው ስለዚህ ሰምና ወርቅ የማውቀው ትርጉም ግን ሌላ ነው። ኮፒ ያደረግኩበት ቦታ አለና ወርቁ ንጉሥ ዮሐንስ ከሱዳኖች ጋር ሲዋጉ አንገታቸው ተቆርጦ በሱዳኖች ተወሰደ ማለትም ሱዳን ድረስ ጭንቅላታቸው ተንከራተተ ዞረ ማለት ነው የሚል ትርጉም ነው እዚህ ሰርች ሳረግ ያገኘሁት ማለት ነው። እና በጣም ግን ያስኬዳል ጀመናይ የሰጠበት መንገድ ኢቭን ከማውቀው አሁን ከዚህ ሪሰርች ካደረግኩትና ካገኘሁት ወርቅ። እናንተ እስቲ የትኛው ትክክል እንደሆነ የጀመናይ ነው ወይስ ያነበብኩት ነው? እሱን እናንተ መልሱ። በጣም 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 ነው የተገረምኩት፣ በጣም ነው የተደነኩት። በዚህ አይነት መልኩ ይሰራል ብዬ ጭራሽ አላሰብኩ። እንዴት አድርጎ ሰምና ወርቁን ዘርዝሮ እንዳስቀመጠ ማንም የታሪክ አዋቂ ነው የምትሉት ሰው ይሄንን ጥያቄ ጠይቃችሁት እንዲመልስላችሁ ብትሞክሩ በዚህ አይነት አማርኛ በዚህ አይነት አገላለጽ እንደዚህ ህብረ ቃሉን አውጥቶ ምን ማለት እንደሆነ ሰምን እንደሆነ ወርቅ ምን እንደሆነ መግለጹ በጣም የሚገርም ነው። እስቲ ሌሎች ፈተናዎችን እንሰጠዋለን። በምን አይነት መንገድ አንደርስታንድ ያደርገናል ይረዳናል የሚለውን አብረን እናያለን። ጉግል ጀመናይ 3 ዝም ብሎ ማሻሻያ አይደለም። ከኦፕንኤአይ አንትሮፒክ እና ኤክስኤአይ ፊት ለፊት ጋር ሲወዳደር ጨዋታውን ለመምራት የተሰራ ምርጥ ሞዴል ነው። ከቀድሞ ጀመናይ 2.5 ጋር ራሱ ሲነጻጸር ጉግል በ4 ቁልፍ ዘርፎች ትልቅ ለውጥ አምጥቷል። የመጀመሪያው ሪዝኒንግ፣ የማመዛዘን ችሎታው። ይህ በጣም ዋናው ነገር ነው። ውስብስብ የሆኑ ሎጂኮችን ጥልቅ እቅድ ማውጣትና ከባድ የሆኑ የሂሳብ ስራዎችን እንደ ሰው አስቦ ይሰራል። ሁለተኛ ኮዲንግ ላይ ኮድ መጻፍ ብቻ ሳይሆን ግዙፍ የሆኑ የኮድ መሰረቶችን የኮድ ቤዝስ ተረድቶ አፕዴት ማድረግ ይችላል። ሌላው መልቲሞዳል የሚባለው ጽሁፍንና ምስሎችን፣ ቻርቶችን እንዲሁም ረጃጅም ቪዲዮዎችን በአንድ ጊዜ የማስተናገድ አቅም አለው።
ሎንግ ኮንቴክስት በጣም ረጅም የሆኑ ጽሁፎች፣ መጽሐፍትን፣ መረጃዎችን ሰጥታችሁት ምንም ሳይረሳ ወጥነቱን ጠብቆ ይቆያል። እስቲ ስለ ቁጥሮች እናወራ። ሂውማኒቲ ሌተስት ኤግዛም በተባለው እጅግ ከባድ የኤክስፐርት ደረጃ ፈተና ላይ ምን እንደተፈጠረ ታውቃላችሁ? ጀመናይ 3 ፕሮ ያመጣው ውጤት በጣም እጅግ አስገራሚ ነው። ያለምንም ተጨማሪ ገዛ 87.5% ውጤት አስመዝግቧል። ይህ ከቻትጂፒቲ 5.1 ጋር ሲነጻጸር ቻትጂፒቲ 5.1 31.6 ብቻ ነው ያመጣው። ይህ በጣም ትንሽ ልዩነት አይደለም፣ ትልቅ እጅግ ሰፊ የሚባል የበላይነት ነው። በሌላ የፒኤችዲ ደረጃ የሳይንስ ጥያቄዎች ላይ ደግሞ 91.9% በማምጣት የጂፒቲ 5.1ን 87.6% ውጤት በልጦ ዘውዱን ደፍቷል። ስለዚህ ጀመናይ በዓለም ምርጡ ሞዴል ነው ብለን በሙሉ አፍ ማውራት እንችላለን። ስለ ጀመናይ 3 ይህን ያልካልን፣ እሺ አሁን ደግሞ ወደ ሁለተኛውና ለእኛ ለኢትዮጵያውያን ሌላው በጣም ወሳኝ ወደ ሆነው ክፍል ልንሄድ። ስሙን ከዚህ በፊት ሰምታችሁ ታውቃላችሁ። ናኖ በናና በፊት ሞዴል ሲሆን አሁን ደግሞ ናኖ በናና ፕሮ ብሎ መጥቷል። አዎ ይህ እንግዲህ ናኖ በናና የኤአይ ኮሚኒቲ የማህበረሰቡ የሚጠራበት የቅጽል ስም ነው። ለጎግል አዲሱ የኢሜጅ ሞዴል ጀመናይ 3 ፕሮ ኢሜጅ ይባላል። ይህ ሞዴል ታዲያ ለምን ለየት ይላል? በተለይ ለእኛ ለኢትዮጵያውያን ምን የተለየ ነገር አለው ብለን ካልን ትክክለኛ የባህል ውክልና ሁልጊዜም በቃ የምንለው ነገር ካልቸራችንን አያውቅም። ከዚህ በፊት የኤአይ የኢትዮጵያ የባህል ስራ ብለነው ኤአይን ስናዘው የሀበሻ ቀሚስ ስትሉት የህንድ ያደርገዋል ወይ ደግሞ ፊታችንን በትክክል አይሰራም ነበር። ናኖ በናና ፕሮ ግን 14 የሚያህሉ ሬፈረንስ ኢሜጆችን ሰጥታችሁት እነዛን ኢሜጆች እንደማጣቀሻ ወስዶ ስታይላቸውን ብቻ ወስዶ ፐርፌክት የሆነ ነገሮችን ይሰራላቸዋል። ሌላው በጣም አስደናቂው ነገር ፊደላትን፣ የአማርኛ ፊደላትን በፎቶ ላይ ይጽፋል። ላይክ አማሪክ ቴክስት ሬንደሪንግ ከዚህ በፊት የማይቻል የነበረ ነገር ነው። በዚህኛው ላይ ያየ ነው። አብዛኛው ኤአይ አማርኛ ፊደል ጭራሽ አይደለም በፎቶ ላይ ጭራሽ በመጻፍም ደረጃ በጣም ከባድ ነበር የሚሆነው። አሁን ናኖ በናና ፕሮ ሙሉ በሙሉ ትክክለኛ የአማርኛ ፊደላትን ይጽፋል። እሺ ናኖ በናናን ፕራክቲካሊ ለመሞከር የተለያዩ ቦታዎች ላይ ናኖ በናናን ፕራክቲስ ማድረግ ትችላላችሁ። መጀመሪያው ጀመናይ ዋና አፑ ላይ ማግኘት ትችላላችሁ። ጎግል ጀመናይ ብላችሁ ሰርች አድርጋችሁ። ሁለተኛው ጎግል ኤአይ ስቱዲዮ ላይ ማግኘት ትችላላችሁ። ጎግል ኤአይ ስቱዲዮ ላይ እንደም በነፃ በደንብ ክሬት ማድረግ ትችላላችሁ፣ መሞከር ትችላላችሁ። እስቲ ለምሳሌ እኔ ጀመናይ ላይ ልሂድና አንድ ፕሮምፕት ልስጠው። ያው እንግዲህ እስከዛሬ የአማርኛ ፕሮምፕት ሰተን አናውቅም አይደል? which is አሁን አንደርስታንድ ስለሚያደርግ አማርኛን የአማርኛ ፕሮምፕት መስጠት እንችላለን ማለት ነው። ኢቭን ክሬት ኢሜጅ ልበለውና ፕሮምፕት ሰጥቶት የአማርኛ ያዘጋጀሁት ፕሮምፕት አለ። አንዲት ቆንጆ ኢትዮጵያዊት ሴት ባህላዊ ቡና ስነስርዓት ላይ ተቀምጣ ጀበናና ሲኒ ከፊቷ አለ። ከኋላው የሚያምር የኒዮን ላይት አቦል ቡና የሚል ጽሑፍ ይኖርበት ብዬ እንግዲህ ይህን ፕሮምፕቴን ሰጥቼዋለሁ። እስቲ የሚሰራውን ነገር አብረን እንይ። ስቲል ጀመናይ ላይ ስላለው ምን አደረገ? አናላይዝ አደረገውና ፕሮምፕቱን ወደ እንግሊዝኛ ፕሮምፕት ቀየረው። በደንብ ኢናንስ አደረገው ፕሮምፕቴን ማለት ነው። ሁለት ፕሮምፕት ነው እንደ አማራጭ የሰጠኝ። ሁለቱንም ፕሮምፕት ወስጄ ጀነሬት አደርግበታለሁ። ቀጥታ ጀነሬት ያደርጋል ብዬ ነበር ያሰብኩት፣ ግን ምንድነው በአማርኛ ሀሳባችሁን ከሰጣችሁት በኋላ ያንን አማርኛ ጥሩ ኢሜጅ እንዲወጣላችሁ ወደ ጥሩ የፕሮምፕት ስትራክቸር አድርጎ አስተካክሎ ፕሮምፕቱን ይሰጣችኋል። መልሳችሁ ያንን ፕሮምፕት ስትሰጡት የምፈልጉትን ነገር ይሰጣችኋል። የሚገርም ነው። በጣም የሚገርም ነው። በጣም የሚገርም የሆነበት ምክንያት ምንድን ነው? ከዚህ በፊት ያሉ እንደዚህ ሴም ቲንግ እንግዲህ ሌላ ኢሜጅ ሞዴሎች ላይ ሄዳችሁ ብትሞክሩ በእንደዚህ አይነት ኳሊቲ በእንደዚህ አይነት ፕሪሳይዝ በሆነ መንገድ የልብሱ ዲቴል፣ ከዛ በጣም የሚያስደንቀውና የሚያስገርመው ፓርት ደግሞ ምንድን ነው? አቦል ቡና የሚለውን አቦዳል ነው የሚለው ግን ይህ ማለት በጣም እዚች ጋ አቦዳል የምትል ስተታለች። ግን
እንግሊዝኛው ላይ ራሱ እንደዚህ አይነት ስህተቶች አይጠፉም። 2-3 ጊዜ ደጋግመን አቦል የሚለውን በትክክል እንደሚያመጣልን እርግጠኛ ነኝ። ከዚህ በፊት አይታችሁ ከሆነ የአማርኛ ጽሁፎች እንደዚህ ሲጠቀም ጭራሽ ምንም ዕብራይስጥ ይሁን አረብኛ ይሁን የማይታወቅ አይነት ጽሁፎች ነበር ከጀርባ ይጽፍ የነበረው ማለት ነው። አሁን ግን በትክክል አቦ ዳል አትሊስት አማርኛ ፊደል ነው መሀል ላይ የቀላቀለው። ይህ በቀላሉ መስተካከል የሚችል ነው። አሁን ግን ይህንን ማስተካከል የምንችልበት በጣም ብዙ መንገድ አለ። እርግጠኛው የምነግራችሁ 5-6 ጊዜ ይህንን ፕሮምፕት ደጋግማችሁ ብትሞክሩት የተለያየ ኢሜጅ ነው የሚሰጠው። እስቲ ሁለተኛ የሰጠንን ፕሮምፕት እንጠቀመውና ምን እንደሚሰጠን እኔ በጣም ይሄኛው ሁለተኛው አማራጭ ምን ይላል? በጣም የደመቁና ለየት ያሉ የአዲስ ናይት ላይፍ ስሜት ያለው ምስል እንዲሆን ከፈለጉ ይህን ፕሮምፕት ይጠቀሙ ይላል። ኦኬ እሺ፣ ይህንን ፕሮምፕት ሰጠሁት። አቦል ቡና አቦል ቡና አቦል ቡና። እንግዲህ ፕሮባብሊ አቦል ቡና የሚለው ቃል ራሱ በጣም የተለመደ ስላልሆነ ሊሆን ይችላል በደንብ ያልሰራልን። ዊ ሆፕ እዚህኛው ላይ አቦል ቡና የሚለውን በደንብ ያገኘዋል። ካላገኘውም ግን ይሄ በጣም ትልቅ የስ አቦል ቡና የሚለውን አግኝቶታል። ዋው! ያው ከእናንተ እኩል ቴስት እያደረግኩት ስለሆነ ነው እኔም በጣም ኤክሳይትድ እየሆንክ ያለሁት። እንግዲህ የናይት ላይፍ አይነት ከፈለክ ብሎ ነው የሰጠኝ። አይታችሁት ከሆነ ባር እንደሆነ ያስታውቃል። ከኋላ ኒዮን ላይቱ ባክ በጣም የሚገርም አይነት እንግዲህ እኔ ከዚህ በላይ የኢሜጅ ጀነሬቲንግ ቱል ከዚህ በላይ ምንም ሊሰራልን አይችልም። እንግዲህ ያሰብነውን እንዲሰራልን የፈለግነውን ነገር በዚህ መልኩ ከሰራልን ሌላ ምን እንግዲህ የምንፈልገው ምንም ነገር የለም። በጣም የሚገርመው ነገር ምንድን ነው? ይህንን ኢሜጅ ወስደን ዳውንሎድ እናድርገውና ወይም ዳውንሎድ ማድረግ አይጠበቅብንም። ሌላ አንግል መጠየቅ እንችላለን። ለምሳሌ ኤክስትሪም ክሎዝ አፕ፣ ይህን በአማርኛ መጻፍ ትችላላችሁ የምፈልጉትን። ለምሳሌ የዚህ ኢሜጅ ራሱ ተመችቶኛል፣ ግን ኤክስትሪም ክሎዝ አፑን ማወቅ እፈልጋለሁ። በጣም የሚገርም ነው። እንግዲህ ጀበናውን ኤክስትሪም ክሎዝ አፕ ሰጥቶኛል። አሁን አቅጣጫውን ላዙረውና ከሌላ ጎን በኩል ካሜራው ቢነሳ በደንብ ሊያገኘው ይችላል የሚለውን አብረን ፕሮፋይል ቪው ልበለው። እንግዲህ ትልቁ አቅሙ የናኖ ባናና ምንድን ነው? ኢሜጁን በፕሮምፕት ብቻ ኤዲት እያደረግን ካራክተር ኮንሲስተንሲ፣ አሁን እቺ ሴት የምትፈልገውን ነገር ከዚህ በኋላ ከዚህ ቀርታ ስትሰጣቸው ድረስ መሄድ እንችላለን ማለት ነው። ምክንያት ትእዛዝ ብቻ ነው የምንሰጠው። ቡናው ቀርታ ጨረሰች፣ ተነሳች እያለን እስከምንፈልገው ደረጃ መሄድ እንችላለን። የካራክተር ኮንሲስተንሲ፣ ስታይል ኮንሲስተንሲ፣ ከዛ ደግሞ የኢንቫይሮንመንቱን ስሪዲ ኢንቫይሮንመንቱን አንደርስታንድ የማድረግ ፖቴንሻሉን በደንብ የሚያሳየን ነው። እንግዲህ ከጎን እንደዚህ አድርጎ ሰርቷታል። አቦል ቡና ከጀርባዋ ነበር መኖር የነበረበት፣ ስለዚህ በጎን በኩል አድርጎታል። እንዳልኳችሁ በተደጋጋሚ ብንሞክረው በደንብ ሊመጣ የሚችል ነው። ይህ ኢሜጅ ባየው በተአምር የኤአይ ኢሜጅ ነው ብዬ ልናገር አልችልም ማለት ነው። እና በጣም ነው የሚያስገርመው። እስቲ ኤክስትሪም ክሎዝ አፕ ፊቷ ላይ የሚሰራልን ከሆነ እሱን ቼክ እናድርግና እንግዲህ የሰውነቷን የፊቷን ቴክስቸር ተመልከቱት። አይኗ ውስጥ የኒዮኑ ላይት ሪፍሌክት እያደረገ ነው። ኢቨን የልብሷን ኤቭሪቲንግ አምጥቶታል። እዚህ ጋር የምታዩትን ልብስ በሙሉ ነው ያመጣው። የምፈልገው ይህንን ነው። ባይዘወይ እንግዲህ አንድ ኮንሲስተንት የሆነ ፊልም ለመስራት ኮንሲስተንት የሆነ ካራክተር ነበር የምንፈልገው። በጣም ቻሌንጅ የሚያደርገው ያ ነበረ። አሁን ያንን መስራት ችሏል ማለት ነው። ጀመናይ 3 በኤአይ ዓለም ውስጥ አዲስ የውድድር መንፈስ ፈጥሯል። በሎጂክ በኮዲንግ እንዲሁም በተለይ እኛን የሚጠቅመን በቋንቋና በባህል ረገድ እጅግ ተሻሽሏል። እናንተስ ምን ትላላችሁ? ይህ የጉግል
አዲስ ንጉስ የቻት ጂፒቲን ከዙፋኑ ያወርደው ይሆን ወይስ ጂፒቲ 6 እስከሚመጣ መጠበቅ አለብን? ሐሳባችሁን ኮሜንት ላይ አጋሩን። ይህ እሁድ ኤአይ ቶክ ነው። ቪዲዮን ከወደዳችሁት ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ፕሮግራም እስከምንገናኝ ቸርን ሰንብት።